ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላቶች እነዚህ ጋር እንመማራለን። ዛሬ እነዚህ የምታዩዋቸው እነዚህ ነን። ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥመው ቃላት ሆነው ትርጉም ያለው ነገር ይሰጡናል፣ እንዴት ሲነበባሉ የሚለውን ነገር ዛሬ በቀላል መንገድ አሳያችኋለሁ። እስከ መጨረሻው በደንብ ተከታተሉኝ። እሺ፣ አሁን ከዚህ ከመጀመሪያው እንጀምራለን። ከዚህ ጋር ምን ይላል? ነ ፍ ሳ ት ት አራት ፊደላቶች ናቸው። እዚህ ጋር እንደምታዩዋቸው ከነ ጀምረን እስከ ት ከግራ ወደ ቀኝ ነው አማርኛ የሚነበበው። ከዚህ ከግራ ጀምረን ወደ ቀኝ ስናነብ ምን የሚል ትርጉም ያለው ቃል ይሰጠናል? አሁን ይህን ስናነበው ነፍሳት ነፍሳት የሚል ነ ማለት የመጀመሪያ ፊደል ነች። ፍ ስድስተኛ የፈ ቤተሰብ ነች። ሳ አራተኛ የሰ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ ነፍሳት ነፍሳት። እሺ፣ ከዚህ ጋር ደግሞ ከ በ ባ ከበባ ከበባ ከየመጀመሪያ ፊደል በየመጀመሪያ እና ባ ደግሞ የበቤተሰብ አራተኛ። ይህን ስናነበው ምን ይላል? ከበባ ከበባ ይላል። እነዚያ ውስጥ ፊደል ናቸው፣ 3 ፊደላቶች ከበባ። እሺ፣ ከዚህ ጋር ደግሞ ጥ ድ ፊ ያ ምን ይላል? ጥድፊያ ጥድፊያ። 4 ፊደላቶች ጥ ስድስተኛ የጠ ቤተሰብ፣ ድ ስድስተኛ የደ ቤተሰብ፣ ፊ ሶስተኛ የፈ ቤተሰብ እና ያ ደግሞ አራተኛ የቤተሰብ ጥድፊያ። እሺ፣ ወደ ቀጣዩ ስንመጣ እዚህ ጋር ይ ቻ ላ ል ይቻላል ይቻላል። ይህ ማለት የቤተሰብ ስድስተኛ፣ ቻ ቸቤተሰብ አራተኛ፣ ላ የለቤተሰብ አራተኛ እና ል ደግሞ ስድስተኛ የለቤተሰብ በአንድ ላይ ስናነበው ይቻላል የሚል ትርጉም ያለው ቃል ይሰጠናል። ይቻላል። ው ሸ ታ ም ውሸታም ው ማለት የወቤተሰብ ስድስተኛ፣ ሸ የመጀመሪያ፣ ታ የተቤተሰብ አራተኛ እና ም ደግሞ የመቤተሰብ ስድስተኛ በአንድ ላይ ውሸታም ይላል። እሺ፣ ከዚህ ጋር ደግሞ ታ ማ ኝ ታማኝ ታማኝ። ታ የተቤተሰብ አራተኛ፣ ማ የመቤተሰብ አራተኛ፣ ኝ ደግሞ የኛ ቤተሰብ ስድስተኛ ታማኝ ታማኝ። እሺ፣ ወደ ቀጣዩ ስንመጣ ተ ወ ዳ ጅ ተወዳጅ ተወዳጅ። 4 ፊደላቶች ናቸው ከተጀምሮ እስከ ጂ ያሉት ማለት ነው። ተ የመጀመሪያ ፊደል ነች። ወም የመጀመሪያ፣ ዳ ደግሞ የደ ቤተሰብ አራተኛ እና ጂ የጀ ቤተሰብ ስድስተኛ ሆኖ ይህን ስናነበው ተወዳጅ ተወዳጅ። እሺ፣ አ አ ክ ብ ሮ ት ከዚህ ጋር ደግሞ ረዘም ይላል። 5 ፊደል ናቸው። እስካሁን ካየናቸው እነዚህ ባለ 5 ፊደል ናቸው ከአ ጀምሮ እስከ ት። እያንዳንዱ ፊደል አሁን እዚህ ጋር ቃሉ ትርጉም ያለው ነገር እንዲሰጠን ከፈለግን ምንድነው እያንዳንዳቸውን ቤተሰቦቻቸውን ለይተን መጥራት ያስፈልጋል። ስለዚህ አሁን ከአ ጀምረን እስከ ት በቅደም ተከተል ስንጠራቸው ፊደሎችን ገጣጥመን ምን ይላል? አክብሮት አክብሮት ይላል። እሺ፣ ከዚህ ጋር ደግሞ ዮ ና ታ ን ዮናታን ዮናታን። ዮ ማለት የቤተሰብ ሰባተኛ እና የነ ቤተሰብ አራተኛ፣ ተ የተቤተሰብ አራተኛ እና ን ደግሞ የነ ቤተሰብ ስድስተኛ ዮናታን። እሺ፣ ቀጥሎ ደግሞ ከዚህ ጋር ግ ግ ፊ ት ግፊት ግፊት። ግ የገቤተሰብ ስድስተኛ፣ ፊ የፈቤተሰብ ሶስተኛ፣ ት የተቤተሰብ ስድስተኛ ግፊት። እሺ፣ ካ ን ሰ ር ካንሰር ካንሰር። ካ ን ሰ ር ካንሰር ካንሰር። ስ ኳ ር ስኳር። ስ የሰ ቤተሰብ ስድስተኛ፣ ኳ ስምንተኛ የከቤተሰብ ወይም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ር ስድስተኛ የረ ቤተሰብ ስኳር። ሰ ን ሰ ለ ት ሰንሰለት ሰንሰለት።
ሰ የመጀመሪያ ን ስድስተኛ የነ ቤተሰብ አሁን በድጋሚ ሰ የመጀመሪያ ለ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ ሰንሰለት ጨ ዋ ታ ጨዋታ ጨ የመጀመሪያ ዋ የወ ቤተሰብ አራተኛ እና ታ ደግሞ የተ ቤተሰብ አራተኛ ጨዋታ መ ድ ረ ክ መድረክ መድረክ አሁን መድረክ ለማለት መ የመጀመሪያ ፊደል ተጠቀምነ ድ ስድስተኛ የደ ቤተሰብ ተጠቀምነ ረ የመጀመሪያ እና ክ ስድስተኛ የከ ቤተሰብን አድርገን ስናነበው መድረክ መድረክ ይላል። እሺ ከዚህ ጋር ደግሞ መ ድ ረ ስ መድረስ መድረስ አሁን በዚህ ጋር መድረክ ከሚለው የተለየች የመጨረሻዋ እቺ ስ ሆነች እዚህ ጋር ከ ነበረች በአንድ ፊደል ሲለይ ግን ሙሉ በሙሉ ቃሉ ተቀየረ ማለት ነው። እዚህ ጋር ምን ነበር የሚል መድረክ ነው የሚል። ከዚህ ጋር ደግሞ መድረስ የመጨረሻዋ ስ የሰ ቤተሰብ ስድስተኛ ስናደርጋት መድረስ ይላል። እሺ ደ ጃ ፍ ደጃፍ ደጃፍ ደ የመጀመሪያ ጃ የጀ ቤተሰብ አራተኛ ፍ የፈ ቤተሰብ ስድስተኛ ደጃፍ መ ስ ኮ ት መስኮት መስኮት መ የመጀመሪያ ፊደል ስ የሰ ቤተሰብ ስድስተኛ ፊደል ኮ የከ ቤተሰብ ሰባተኛ እና ት የተ ቤተሰብ ስድስተኛ መስኮት መስኮት። እሺ ከዚህ ጋር ደግሞ ም ጣ ኔ ምጣኔ ም የመ ቤተሰብ ስድስተኛ ፊደል ጣ የጠ ቤተሰብ አራተኛ እና ኔ ደግሞ የነ ቤተሰብ አምስተኛ በአንድ ላይ ምጣኔ ምጣኔ። እሺ ዝ ም ድ ና ዝምድና ዝምድና ዝ የዘ ቤተሰብ ስድስተኛ ም የመ ቤተሰብ ስድስተኛ ድ የደ ቤተሰብ ስድስተኛ እና ና ደግሞ የነ ቤተሰብ አራተኛ ዝምድና። የመጨረሻው ወ ገ ን ወገን ወገን ወ የመጀመሪያ ገ የመጀመሪያ እና ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ወገን ወገን ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶች ተማምረናል። ከዚህ ጋር እንግዲህ ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች እንዴት እንደሚነበቡ አይተናል ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች በአማርኛ በእንግሊዘኛ እና እንዲሁም በሂሳብ ትምህርቶች እመለሳለሁ። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ ይሁንላችሁ። ባይ ባይ።